ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን በተለመደው መሰረት ሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርቶ ማስቀደም ጀምራለን። ሰበር ዜና ተሰምቷል። የውስጥ መፈንቅለ መንግስት ስጋትና አዲስ የድንበር ጦርነት አዋጅ። ጠቅላይ ሚኒስትር አብይ አህመድ በጀነራሎችና በከፍተኛ ባለስልጣናት ላይ ያደረጉት ይፋዊ ማብራሪያ መነጋገሪያ ሆኗል። ከቤተ መንግስት የውስጥ ሴራ እስከ ድንበር ጦርነት ጠቅላይ ሚኒስትር አብይ አህመድ ከውስጥ ሆነው ሊጥሉኝ ያሰቡ የቅርብ ባለስልጣናትና ጀነራሎች አሉ ሲሉ በይፋ ተናገሩ። አፈርስ እየሸረበ ያለ ሰው እዚህ ውስጥ እያለ እንዳወቅ ውጣ ሂድ ከዚህ ብለህ ማባረር እንደምትችል እያወቅ ተቀምጦ ስለ መልካምነት ስለ ሞራል ኢንተለጀንስ ካንተ ጋር ቁጭ ብሎ ሲሰማና ኖት ስታይ በሌላ በኩል በአማራ ክልል ውጥረቱ በበረታበት ሰዓት ሱዳን በኢትዮጵያ ድንበር ላይ መጠነ ሰፊ ማጥቃት መጀመሯ በይፋ ሲገለጽ፣ ይህ ባለበት መንግስት አማራ ክልል ለአንድ ወር ዘመቻ ባወጀበት ሰዓት የህወሓትና የአገው ኃይሎች በርካታ የአማራ አካባቢዎች መቆጣጠራቸው ይፋ ሆኗል። እንመለከተዋለን። ጎረቤታችን ኬንያ ከአሜሪካ ጋር የገባችው ሚስጥራዊ የኢቦላ ስምምነት በፍርድ ቤት ስታስቆም የኢትዮጵያ ፍርድ ቤቶች የት አሉ የሚል ጥያቄ ተጠናክሮ ቀጥሏል። አሁን የደረሱን እጅግ አነጋጋሪ ሰበር መረጃዎች ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን እንደተለመደው ይህንን መረጃ ላይ ሸር ማድረጋችሁ እንዳዘነጉ በድጋሚ አብረን እንቆይ። ዛሬ በኢትዮጵያ ከፍተኛ የፖለቲካ አመራር መዋቅር ውስጥ መነጋገሪያ በሆነው ጠቅላይ ሚኒስትር አብይ አህመድ በቅርቡ በአንድ የውስጥ ውይይት መድረክ ላይ ባደረጉት ንግግር ዙሪያ የተሰሙ መረጃዎች እያነጋገሩ ቀጥሏል። ጠቅላይ ሚኒስትሩ ስለ ውስጣዊ የፖለቲካ ሁኔታ፣ ስለ ታማኝነትና ስለ አመራር ፈተናዎች ያነሱ መሰረታዊ ሀሳብ ምን ይመስላል? እንመልከተው። ጠቅላይ ሚኒስትር አብይ አህመድ በቅርቡ በአንድ መድረክ ላይ በከፍተኛ ባለስልጣናትና የስራ ባልደረቦቻቸው ጋር ባደረጉት ውይይት በአመራር ጉዞ ስለሚያጋጥሙ ውስጣዊ ተግዳሮች ግልጽና ጥልቅ የሆነ አስተያየት ሲሰጡ ተደምጠዋል። የፖለቲካ ተንታኞች እንደሚለው ጠቅላይ ሚኒስትር ያነሱት ሀሳብ በአመራር ጉዞ ያሉ ሰዎችን ታማኝነትና ከጀርባ የሚሰሩ የፖለቲካ ሽረባዎችን የተመለከተ ነው። ጠቅላይ ሚኒስትሩ በንግግራቸው ከአንድ ወዳጃቸው የጠየቃቸውን ጥያቄና የሰጡ ምላሽ በማስታወስ እንዲህ ሲሉ ተደምጠዋል። አልፎ አልፎ ትንሽ ሰው ስለሆንኩኝ ብልጭ ይልብኛል እና ምንድነው ብሎ ጠየቀኝ አንድ ወዳጅ። ነገርኩት ይላሉ። እንትን እኮ እንዲያደርገው ሰው የእናንተ ውስጥ እኮ ስንት ጉዳም ሰው እንዳለ አታውቅም አለኝ። ያን ጉዳይም ሰው ሰታየው ብልጭ ልብ አለ። ትረሳዋለህ። ሰውየው የምታውቀው አይመስለውም የሚሰራውን ስራ። ይህ የጠቅላይ ሚኒስትሩ ንግግር እንደሚያሳየው በአመራር መዋቅር ውስጥ ያሉ አንዳንድ አካላት የሚያከናውኑ ተግባር ነው የሚሸርቡት የፖለቲካ ሴራ በመንግስት ከፍተኛ አመራር ዘንድ ክትትልና የሚደረግበት መሆኑ ተገልጿል። ጠቅላይ ሚኒስትሩ በንግግራቸው ላይ እንደገለጹ ሁሉንም መረጃዎች አውቆ በስልጣን ወንበር ላይ መቀመጥ ከፍተኛ የስነ ልቦናና የአመራር ጥንካሬ የሚጠይቅ መሆኑን ሲገልጹ ተደምጧል። መደበኛ አሰራሮችን በመጣስ ከጀርባ የሚሰሩ የፖለቲካ ኃይሎች እየታገሱ አብሮ መስራት ስላለው ፈተና ሲያብራሩ እንዲህ ሲሉ ተደምጠዋል። ዝም ብለህ ምንም ነገር ሳታውቅ እዚህ መቀመጥና እዛ ውስጥ ያለውን ነገር እያወቅ እዛ መቀመጥ በጣም የተለያየ ነገር ነው ሲሉ ተደምጠዋል። ስትሆኑ ይገባችኋል። ሊያፈርስ እየሸረበ ያለ ሰው እዚህ ውስጥ እያለ እንዳወቀም ውጣ ሂድ ከዚህ ብለህ ማባረር እንደምትችል እያወቀም ተቀምጦ ስለ መልካምነትና ስለ ሞራል ኢንተለጀንስ ካንተ ጋር ቁጭ ብሎ ሲሰማና ኖ ሲስታይ ሰው ይመስላል። ግን እኔን ለመጣል ብዙ ስራ እንደጀመሩ አውቃለሁ። ቀስ በቀስ ግን ይወገዳሉ በማለት ጠቅላው ሲናገሩ ተደምጠዋል። ይህ ይፋ የተደረገው ንግግር በመንግስት የውስጥ መዋቅር ውስጥ ያሉ የስልጣንና የታማኝ ፈተናዎችን በግልጽ የሚያሳይ ነው ተብሏል። የፖለቲካ ተንታኝ እንደሚጠቁሙት እንዲህ ያሉ ክስተቶች በማደግ ላይ ባሉና የፖለቲካ ሽግግር በሚያደርጉ ሀገራት በተደጋጋሚ የሚስተዋሉ መዋቅራዊ ውጣ ወረዶች አካል ናቸው ሲል ገልጿል። ይህንን መረጃ ተከትሎ በተለያዩ ማህበራዊ ሚዲያና የፖለቲካ ክበቦች ውስጥ ሰፊ መነጋገሪያ ፈጥሯል። አንዳንድ ወገኖች ንግግር በቀጣይ በመንግስት መዋቅር ውስጥ ሊደረጉ ለሚችሉ የአመራር ለውጦችንም ወይም የማጥራት እርምጃዎች ማሳያ ሊሆን ይችላል የሚሉ ግምቶች እያስቀመጡ ይገኛሉ። በተለይ ደግሞ ጠቅላይ ሚኒስትሩ በንግግራቸው ታጣቂ ኃይሎች ሆነ ህዝብ ፈጽሞ ከስልጣን ሊያወርደኝ አይችልም፣ ይሁን እንጂ ከዚህ ከራሴ ውስጥ ሊያወርደኝ የሚሞክር ኃይል ፈጽሞ አይሳካም ሲሉ ተደምጧል። ይሁን እንጂ መንግስት ተቋማዊ አሰራሩና የህግ የበላይነትን ባከበረ መልኩ ውስጣዊ አንድነቱን ጠብቆ ለመጓዝ የሚደረገው ጥረት ተጠናክሮ እንደሚቀጥል ከመንግስት ኮሚኒኬሽን ይፋዊ መግለጫዎች ለመርዳት ይቻላል። ጠቅላይ ሚኒስትሩ ከዚህ በይቲም በተለይ ደግሞ ሚኒስትሮች ከዚህ በፊትም ሚኒስትሮችን የመከላከያ ጀነራሎችን ሰብስበው በይፋ ሲያስፈራሩ አብይን ከውስጡ ነው መጣል የማይቻል መሆኑ ሲገልጹ፣ በተለይ ደግሞ ራሳቸው እንደሚያውቁ ገልጸው ሌሎች ግን ፈጽሞ ሊመጣል አይችሉም ሲሉ ተደምጠው ነበር። ጠቅለው ራሳቸው እንደ ስልጣን መያዝ እንደሚቻል
እንደሚቻል እና መፈንቀል እንደሚቻል ስለሚያውቁም ይህንን ቢሞክሩ 100 ሺዎች ያልቃሉ። ከዛ ውጭ ግን ስልጣን እንደማይለቁም በይፋ ሲናገሩ መደመጣቸው ይታወሳል። መንግስት ከትግራይ ጋር ከመግጠሙ በፊት በማለት በአማራ ክልል ለአንድ ወር የሚዘልቅ ከባድ ውጊያ መጀመሩ በተሰማበት ሰዓት በተለይ በአማራ ክልል በበርካታ ቦታዎች በድሮንና በጀት በታገዘ ከባድ ግጭት በተጀመረበት በሰዓት የህወሓትና የአገው ነጻ አውጪ ኃይሎች በርካታ ወረዳዎችን እየተቆጣጠሩ መሆኑ ተገልጿል። በትግራይ ኃይሎችና በአገው ዲሞክራሲ ንቅናቄ አዴን ውስጥ ቁጥጥር ስር በሚገኝ የዋግምራ ዞን 2 ወረዳዎች የሚኖሩ ነዋሪዎችም ለከፋ ሰብአዊ ችግር መዳረጋቸው ተሰምቷል። ከመጋቢት እስከ ሚያዝያ ወር መጀመሪያ 2018 ዓ.ም በነበረው ውጊያ ሳቢያ የመንግስት ሚሊሻዎች ከሚያዝያ 12 ቀን 2018 ዓ.ም ጀምሮ አካባቢውን ለቀው ወጥተዋል ሲል ዋዜማ ዘግቧል። በዚህ ምክንያት ወረዳው ላለፉት 3 ወራት በሁለቱ ታጣቂ ኃይሎች ስር ቆይቷል ተብሏል። በጻግብጅ ወረዳ በተመሳሳይ መልኩ ግንቦት 18 ቀን 2018 ዓ.ም በታጣቂዎችና በመንግስት ኃይሎች መካከል በተደረገው ውጊያ አካባቢ ሙሉ በሙሉ በታጣቂዎች ቁጥጥር ስር ሊውል ችሏል ተብሏል። ይህን ተከትሎ ወደ አካባቢ የሚደረገው የተሽከርካሪ እንቅስቃሴ ሙሉ በሙሉ ተቋረጠ። ወራትን አልፏል። ነዋሪዎች እንደ ምግብና መድኃኒት ያሉ መሰረታዊ ቁሳቁስ ለማግኘት ከ4 እስከ 5 ሰዓት በእግር ተጉዘው ወደ ዞኑ ዋና ከተማ ሰቆጣ ለመግባት እየተገደዱ መሆኑ ተገልጿል። ለመሆኑ መንገዶች ሊዘጉ የቻሉበት ዋናው ምክንያት ምንድነው? የጻግብጅ ወረዳ ነዋሪዎች እንደሚያስረዱት ከሆነ በሚያዝያ ወር በነበረ ግጭት ወቅት በጄዶዋ እና በጠራሪስ ወንዝ አካባቢ የነበረ የሲቪል የጭነት ተሽከርካሪ በታጣቂዎች ተይዘው ነበር። ይህንን ተቀጥሮ የግል ባለሀብቱ ወደ አካባቢ ሸቀጣሸቀጦች ብናስገባ ዋስትናችን ምንድነው የሚለው ስጋት በማንሳታቸው የንግድ እንቅስቃሴ ሙሉ በሙሉ ቆሟል ብሏል። በሌላ በኩል መንግስት የሚላከው እርዳታ በታጣቂ ሊዘረፍ ይችላል በሚል ስጋት ወደ አካባቢ እርዳታ እንዳላቀረበ ነዋሪዎችም ተናግረዋል። ምንም እንኳ በአማራ በትግራይ አዋሳኝ መስመሮች ኮረም፣ ዛታና ቆቦ ላይ ተሽከርካሪ እንቅስቃሴ ቢኖርም በጻግብጅና በአበርገሌ ወረዳ ግን እስካሁን ድረስ ምንም አይነት ሀገር በቀልም ሆነም ዓለም አቀፍ የረድኤት ድርጅት አልደረሰም ሲሉ ተቃውሞ አሰምተዋል። በአካባቢው ላይ እጅግ አሳሳቢው ጉዳይ የሕክምና አገልግሎት መቋረጡ ነው። በተለይ ደግሞ ለወሊድ የተቃረቡ ነፍሰ ጡር እናቶች በከፍተኛ ደም መፍሰስ ለህልፈት እየተዳረጉ መሆኑን ነዋሪዎች በሀዘን ይገልጻሉ። በአምቡላንስ እጥረት ምክንያት ታማሚዎች ከጻታ እስከ ሰቆጣ ያለውን የ40 ኪሎ ሜትር ገደማ አስቸጋሪ መንገድ በጋሪዛ ተሸክሞ በግል ለመጓዝ ተገደዋል ተብሏል። ይህ ጉዞ በአማካይ ከ6 እስከ 7 ሰዓት የሚወስድ ሲሆን ነዋሪዎች እስከ አማራምባ እና አቅምጸራ ከተማ ድረስ በእግር ከመጡ በኋላ ነው ወደ ሰቆጣ በመኪና የሚሄዱ የሚችሉ ሲሉ ገልጿል። ከአቅምጸሯ ማዶ ያለው ቀጠና ሙሉ በሙሉ በአዴን እና በትግራይ ያለው ቁጥጥር ስር በመሆኑ የተሽከርካሪ እንቅስቃሴ ፈጽሞ አይታሰብም ሲሉ ገልጿል። ለው እንግዲህ ኢኮኖሚ ቀውስ የሆነው የባንክ አገልግሎት መቋረጡ ነው። በወረዳዎች የባንክ አገልግሎት ባለመኖሩ ነዋሪዎች ጥሬ ገንዘብ ፍለጋ በእግር ወደ ሰቆጣ ከተማ ይመጣሉ። ይሁን እንጂ በከተማ ያሉ ባንኮች በቀን ከ1000 ብር በላይ ጥሬ ገንዘብ ለአንድ ሰው እንዳይሰጡም ገደብ መድረጋቸው ችግሩ አባብሶታል። የሞባይል ባንክ አገልግሎት ቢሰራ በአብዛኛው የዕለት ተዕለት ግብይት በጥሬ ገንዘብ ላይ የተመሰረተ ሆኖም ነዋሪዎች ተቸግረዋል አሉ። በአሁኑ ወቅት በእነዚህ ወረዳዎች ተፈናቅለው በሰቆጣ ከተማ የሚገኙ በሺህ የሚቆጠሩ ዜጎች በተለያየ ጎዳናዎች በትምህርት ቤቶችና ክፍት የመንግስት ህንፃዎች ግቢ ውስጥ ያለምንም በቂ መጠለያ ተጠልለው ይገኛሉ። ጥቂት ሸቀጦች በአህያ ጭነው በድብቅ ለማስገባት የሚደረገው ጥረት በታጣቂዎች ዘረፋ እየገጠሙ መሆኑ ተገልጿል። ቀደም ሲል 1000 ብር የነበረ የትራንስፖርት ዋጋ አሁን ላይ መወደድ ብቻ ሳይሆን የትራንስፖርት ራሱ ጨርሶ የማይገኝ ቅንጦት ሆኗል ሲሉ ገልጿል። በተሰማው ተጨማሪ መረጃ መሰረት በ2012 ዓ.ም ታህሳስ ወር ላይ በአማራ ክልል መንግስትና በአገው ሸንጎ አዴን መካከል አገልግሎት እንዲቀጥሉና ታጣቂዎች ትጥቅ ፈተው ወደ ሰላማዊ ፖለቲካ ፓርቲነት እንዲቀየር ስምምነት ተደርሶ ነበር። ነገር ግን ግጭቱ በአበርገሌ ላይ ዳግም በማሰራራቱ ይህ የሰላም ስምምነት ሙሉ በሙሉ ፈርሷል ብሏል። በአሁኑ ወቅት በመንግስትና በታጣቂ መካከል አዲስ የፊት ለፊት ውጊያ ባይኖርም የኢፌዴሪ መከላከያ ሰራዊት ከ15 ኪሎ ሜትር ርቀት ላይ እንደሚገኝ ጠቅሷል። ይሁን እንጂ በትግራይና በአዴን ኃይሎች የተያዙ የግል ተሽከርካሪዎች መኖራቸው የተለያዩ ፍላጎት ያላቸው የታጣቂ ኃይሎች በአካባቢ መንቀሳቀሳቸው በማንኛውም ጊዜ አዲስ ግጭት ሊቀሰቀስ ይችላል የሚል ትልቅ ፍርሃትን ስጋት በነዋሪዎች ዘንድ ቀጥሏል። በተለይ ደግሞ ላለፉት 4 ወራት ያለ እነዚህ ወረዳዎች በታጣቂዎች ሲገመም የአማራ ክልል መንግስት ሆነ የፌዴራል መንግስት ወረዳዎችን አስለቆም ህዝቡን መታደግ አለመቻሉ በርካቶችን አሳዝኗል ተብሏል።
ይህ ባለበት መንግስት በአማራ ክልል ላይ ለአንድ ወር ከባድ ግጭት እየፈጸመ ባለበት ወይም እያሰሳ ባለበት ሰዓትና የህወሓትና የአድሃኖ ተሌሎ የአገው ታጣቂ ኃይሎች በርካታ ወረዳዎችን እየተቆጣጠሩ ባለበት ሰዓት ሱዳን በተለይ በኢትዮጵያ ድንበር ከበድ ያለ ውጊያ መጀመሯ ተሰምቷል። የሱዳን መደበኛ ጦር በኢትዮጵያ ድንበር አቅራቢያ መጠነ ሰፊ ወታደራዊ ዘመቻ መክፈቱን ይፋ አድርጓል። የሱዳን መደበኛ ጦር በኢትዮጵያ ድንበር አቅራቢያ በሚገኝ ብሉ ናይል ግዛት ጄሳ ወረዳ ውስጥ መጠነ ሰፊ የሆነ ወታደራዊ ዘመቻ መክፈቱን የጦር ኃይሉ ባለስልጣናት አስታውቋል። ይህ ወታደራዊ እንቅስቃሴ እስከ ኢትዮጵያ ድንበር መስመር ድረስ የተለጠጠ መሆኑ ተሰምቷል። የቀጠናው የዜና ምንጮች እንደዘገቡት የሱዳን ጦር 4ኛ እግረኛ ክፍለ ጦርን በማንቀሳቀስ እርምጃውን የወሰደው ከኢትዮጵያ ድንበር 1 ኪሎ ሜትር ርቀት ላይ በሚገኝ አብዱ ግላና አሻምቦ በተባሉ አካባቢዎች ላይ አተኩሯል ተብሏል። በዚህ ዘመቻ ጦሩ የሱዳን ህዝብ ነጻ ንቅናቄ ሰሜን በአጠቃላይ SPLM ይዞታ ስር የነበረውና አልባር ተብሎ የሚጠራው ዋና ወታደራዊ ይዞታ ሙሉ በሙሉ መቆጣጠሩ ተገልጿል። በአሁኑ ስልታዊ ጠቀሜታ ባላቸውና ከኢትዮጵያ ጋር ድንበር በሚጋሩበት በኩርሙክና በጌሳን ወረዳዎች ውስጥ ውጊያው ተጠናክሮ ቀጥሏል ተብሏል። ለመሆኑ የሱዳን ጦር በአካባቢ እየተዋጋቸው ያሉ ኃይሎች እነማን ናቸው? እንደ ዘገባዎች ጉዳይ ገለጻ ከሆነ ደግሞ የሱዳን መደበኛ ጦር በዚህ ቀጠና ውስጥ እየተጋፈጠ ያለው የፍጥኖ ደራሽ ኃይል ሰጪ ኃይሎች RSFና በጀነራል ጆሴፍ ቱካ የሚመራው የሱዳን ህዝብ ነጻ ንቅናቄ ሰሜን SPLM ጥምረት ነው ተብሏል። ይህን ክስተት ተከትሎ በሀገሪቱ መካከል ዲፕሎማሲያዊ ክሶች መነሳታቸው አልቀረም። ሱዳን በበኩሏ ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሰው ለዚህ ኃይለ ጥምረት የሎጂስቲክ ድጋፍ እያደረገች ነው ስትል ክስ ያቀረበች ሲሆን ይሁን እንጂ ከኢትዮጵያ በኩል እስካሁን የተሰጠ ይፋዊ ምላሽ የለም። የጦር ኃይሎች ምንጮች እንደገለጹ መደበኛው ጦርና አጋር ኃይሎች እስከ ድንበር መስመር ድረስ ያለውን አካባቢ ሙሉ በሙሉ ለመቆጣጠር ዘመቻውን እንደሚቀጥሉ አስታውቋል። በዘመቻው በርካታ ተዋጊዎች መማረካቸውና ልዩ ልዩ ወታደራዊ ቁሳቁስ መያዛቸውን የሱዳን ጦር መግለጫ ያሳያል። ይህ አዲስ የተከፈተው ወታደራዊ ዘመቻ ዋና ዓላማው የታጠቁ ቡድኖች ወደ ጌሳን ወረዳ የሚያደርጉት እንቅስቃሴ ለመግታትና ባለፈው መጋቢት ወር ጀምሮ በኃይላቱ ቁጥጥር ስር የነበረችው ስልታዊቷ የድንበር ከተማ ኩርሙክን መልሶ ለመያዝ ያለመ መሆኑ ተገልጿል። ይህ አካባቢ አዲስ ሳይሆን ረጅም የጦርነት ታሪክ ያለው ቀጠና ነው። በካርቱም ማዕከላዊ መንግስትና በሟቹ ጆን ጋራንድ ይመራ በነበረም የሱዳን ህዝብ ነጻነት ጦር SPLM መካከል እንደ አውሮፓውያን አቆጣጠር በ2005 አጠቃላይ ሰላም ስምምነት ከፈረሙ በፊት ለ22 ዓመታት በዘለቀው የታሪክ የእርስ በርስ ጦርነት ወቅት ይህ የድንበር ቀጠና ዋና የውጊያ ግንባር ሆኖ ማገልገሉ ታውቋል። በተለይ ደግሞ አካባቢ ላይ ያለው በከባድ መሳሪያ የታገዘው ውጊያ በኢትዮጵያ በርካታ ሰዎችም ከድንበር አካባቢ ወደ መሃል እንዲፈናቀሉ እንዳደረገም ተሰምቷል። ውጊያው የከባድ መሳሪያው ድምጽ በበርካታ ኢትዮጵያውያን ዘንድ በተለይ አቀረብና ዙሪያውን ባሉ ኢትዮጵያ ዘንድ ከፍተኛ ስጋት ደቅኗል ተብሏል። ክቡራን አድማጭ ተመልካቾች ሰዓቱ መረጃን ይመስላል። ከሰዓታት በኋላ በሌላ አዳዲስና ወቅታዊ መረጃ እንገናኛለን። እስከዛው ሰላም ቆዩ።